የምላችሁ ሩታ የምትባለው ቆሻሻ አቅም ያበዛችሁ አልመሰላችሁም? አላበዛችሁም? በጣም ነው ያበዛችሁ ወላሂ። ለምን ካላችሁ እናትና አባትና ልጅ መቼም አይለያይም አይደለ? ለምንድን ነው ምን ችግር አለው ብትሰጠውና አይቶ ቢሄድ መብት አለው አይደለ? ስለዚህ ለምንድን ነው በዚህ መልክ ሩታ የተንጠባረረችው? ምን ተገንቶ ነው? አልገባኝም። ለምን ካላችሁ ግዴታ አባቱን የማሳየት ግዴታ አለባት፣ ወዳ ሳይሆን በግዷ ማለት ነው። በሁለተኛ ደረጃ ደግሞ የኔን እንትን አትል በዶዶ እያለች ነው። በሁለተኛ ደረጃ የኔ እናት ከፍትፍቱ ፊቱ ይላል ያገሬ ሰው ማለት ነው ሲተርት። በመጀመሪያ ደረጃ ጥፋትሽን መኝ፣ በሁለተኛ ደረጃ ደግሞ አብርሽ ልጁን የማየት መብት አለው። በሶስተኛ ደረጃ ደግሞ ወደድሽም ጠላሽም ምናልሽም አብርሽ ልጁን የማየት መብት አለው። መውሰድ ሳይሆን ማየት መብት አለው። መውሰድ አይችልም። ለምን? ገና 40 ቀን አልሞላውም። 40 ቀን አልሞላውም፣ ግን ማየት ይችላል። መብቱ ነው። አንቺ መከልከል አትችይም። በሁለተኛ ደረጃ ደግሞ ሁለት በጎቹ ለምንድን ነው ተከትላችኋት የምትመጡ? የልብ የምትሰጧት ለሩታ ለምንድን ነው? አልገባኝም። እናንተ ማንን እየደገፋችሁ ነው? እኔ ሳስበውና ስለው ማለት ነው ለአብርሽ አውቃችሁ ሚስጥረኛ እየመሰላችሁ ለሩታ እየወሰዳችሁ እንደዚህ ጥጋብ የተሰማት እናንተ ናችሁ ብዬ ነው የማስበው። ለምን ካላችሁ እናንተ ነገር ከዛ እያባዳችሁ ማለት ነው። እያባዳችሁ ልድገምላችሁ። አሁን በሁለተኛ ደረጃ ደግሞ አንድ ነገር ልንገራችሁ። የዚህ ሩታ ተቀምጣበት ያለሽ ቤት የመዳም ቅመሞች ገንዘብ ነው። ሩታ ለፍታ ጥራ ያመጣችሁ አይደለም። ወይም ያነ ደንቆሮ አባቷ ለፍቶ ጥሮ ያመጣው አይደለም። የመዳም ቅመሞች የገዙላት ነው። እና ማለት ነው ውዶቼ፣ ማሮቼ፣ ፍቅሮቼ፣ ሁሉ ነገሮቼ ማለት ነው። ገባችሁ? አንዳንዴ ሰውን ስንጠላ ስንወድ በምክንያት ነው። ገባችሁ? እና ስለዚህ ሩታ ተብዬዋ ደግሞ የልብ እየሰጣችኋት ያሉ ሁለት እነዚህ ደንቆሮች ናቸው። በሶስተኛ ደረጃ ደግሞ ይህ የእናት የአባትሽ ቤት ሳይሆን የመዳም ቅመሞች ላበት ነው፣ ያንቺ አይደለም። አንቺ ወሮ በላ ማለት ነው። አንቺ ወሮ በላ ያንቺ ሳይሆን የመዳም ቅመሞች የለፉበት የደከሙበት ስንት ስቃዩበት ሽንት ቤት ያጠቡበት ነው። ደሞ እኮ ድሃ ሲኮራ ምንድን ነው ይባላል? ድህነትሽን እኮ ራስሽ አስመሰከርሽ። ድህነትሽን የድሃ ልጅ እንደሆንሽ ለምን ካልሽ በሰው በመዳም ቅመሞች ገንዘብ ውጡ ትያለሽ። ውጡ አይንሽ ይውጣ። ይወንሽ ምን ልበልሽ በእናታችሁ። እዚህ ላይ ደግሞ የምታሽቃብጡ በጎች ከቤት ያትምጡ። ከምንምና ከማንም በላይ ሰው መሆን ይቀድማል። ሰው ሁኑ። እንደ ሰው የምታስቡ ከሆነ ሩታ እያደረገችው ያለ ነገር ስህተት ነው። እኛ ስንተቻት በምክንያት ነው። ዝም ብለን ከመሬት ተነስተን አይደለም። ገባችሁ አይደለ? በሁለተኛ ደረጃ ደግሞ ልጁን የማየት መብት አለው። እሷ ማናት ምንድናት የምትከለክለው? በመዳም ቅመሞች በተገዛ ቤት እሷ ጥርን ትላለች እንዴ? እኔ እኮ የሚገርመኝ ለድሃ ገንዘብ አትስጠው ማለት እዚህ ላይ ነው። ሩታ ድሃ ስለሆነች የድሃ ልጅ እስከናት እስከናባቷ እስከ ዘር ማንዘሯ ድሃዎች ስለሆኑ ይህ የመዳም ቅመሞች እድሜ ለአብርሽ ታደሰ መጥቶ ከሰው ጋር አስተዋወቃት። የመዳም ቅመሞች በጎቹ ገዙላት። አሁን በበጎቹ ገንዘብ እሷ ኃላፊነት ተሰጥቷት እሪምቧ እያለች ነው። እሪምቧ ማለት ነው። አያችሁ፣ ይህ ነው እኛ ስንከራከር የነበረው በምክንያት ነው። በሁለተኛ ደረጃ ደግሞ አብርሽ የውዴታ ግዴታ አለበት። ልጁን ማየት መብት አለው። አንቺ ሳትሆኝ ህገ መንግስቱ መብት አለው። እንዴ እኔ እንትነንተሉ አንቺ ማንሽ አመዳም ማለት ነው። አመዳም አላበዛሽውም እንዴ? ሁለተኛ እንደዚህ አትበል። እስኪ ወንድ ከሆንሽ ማለት ነው እኛም እንረግጥሻለን። አንቺም ያው ሂጅበት አንኮላ ማለት ነው። በሁለተኛ ደረጃ ደግሞ ለዚህ ሁሉ ለአብርሽ ታደሰ የስኬቱ ማማ ፍቅር ናት። ፍቅር ካላወቃችኋት ፎቶዋን ፖስትላችኋለሁ። ምክንያቱም እውነትን እውነት ውሸትን ውሸት ማለት አለብን። ገባችሁ አይደለ? ሩታ የመሰለሸች ደንቆሮ ማለት ነው። ደንቆሮ እናንተ የምትከታተሏት በጎቹ ከፈለጋችሁ ካግራችሁ እሰሯት። እኛ ግን እውነትን እውነት ውሸትን ውሸት እንላለን። አብርሽዬ አይዞ ከጎንህ ነን። እኛ ሁላችንም ከጎንህ ነን። ምክንያቱም በጠበቃ መሄድ ካለብን በጠበቃ ሂደን ልጅህን ሂደህ እንድታየው ማድረግ እንችላለን። የጠበቃኛ አዋተን መክፈል እንችላለን። እኛ ያንተ ደጋፊዎች አዋተን እንልክልሃለን። ከምር ከዚች ወሮ በላ ጋር ለምን እንትን ትላለህ? ብዙ ነገር ታደርጋለህ እናቴ።
መውጣት ካለበት አዋተን እንልክልሃለን። እች ወሮ በላ ጌራው ትላታለህ። ምክንያቱም ከምንም እና ከማንም በላይ ሰው መሆን ይቀድማል። እወዳችኋለሁ። ሼር አድርጉ። ሰላም አለይኩም።